በዛሬ ቪዲዮ ከጉምሩክ ነፃ ወይም ደግሞ ከቀረጥ ነፃ በአውሮፕላንም ስንገባ እንዲሁም ደግሞ ከሀገር ውጪ ወጥተን በባስ ወደ ሀገር ውስጥ ስንመለስ ጉምሩክ ላይ ምንም አይነት ቀረጥ ሳይቀረጥብን ወይም ምንም አይነት የጉምሩክ ክፍያ ሳንከፍል ወደ ኢትዮጵያ ይዘን መግባት የምንችላቸውን እቃዎች ሙሉ ቶፕ 10 ብዬ 10 ዝርዝሩን ይዤላችሁ መጥቻለሁ። እንዲሁም ደግሞ ለንግድ ወደ ውጭ ሀገር ስትሄዱ ጉምሩክ ሳይቀርጣችሁ ማስገባት የምትችሏቸውን እቃዎች ለእናንተም ትምህርት ይሆናችኋል ማለት ነው። በዚህ ቪዲዮ እስከ መጨረሻ የምትከታተሉ ከሆነ ሙሉ መረጃውን የምታገኙ ይሆናል። እንዲሁም ደግሞ አብዛኞች ነጋዴዎች እስከዛሬ ስጠይቁኝ የነበረውን ጥያቄዎች በዚህ ቪዲዮ ስር የምመልስላችሁ ይሆናል ማለት ነው። ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ቀርብ ያለው ማለት ነው። በዚህ ቪዲዮ ላይ ብዙ ጥያቄዎችን ጠይቃችሁኛል። በተለይ ደግሞ ከዚህ በፊት አይ ቲንክ 8 ወር ሆኖታል ቪዲዮን እያየሁት ነበረ። ከቀረጥ ነፃ ወደ ሀገር ውስጥ ማስገባት ትችላላችሁ ብዬ የሰራሁት ቪዲዮ ላይ ብዙዎቻችሁ ብዙ ኮሜንት፣ ብዙ ጥያቄዎችን ጠይቃችሁኛል። እንዲሁም ደግሞ ይህ አፕዴት ይደረጋል። ጉምሩክ በአመት የራሱን አፕዴት ያደረገውን ያወጣል። ይህ ከጉምሩክ ነፃ ወይም ደግሞ ከቀረጥ ነፃ ማስገባት ትችላላችሁ ማስገባት አትችሉም ብሎ ያወጣል ማለት ነው። ስለዚህ እኔም ለእናንተ በአሁን ሰዓት ላይ ወደ ሀገር ውስጥ ይዛችሁ መግባት የምትችሉትን ቶፕ 10 ወይም 10ሩን ለእናንተ ይዤላችሁ ቀርብ ያለው ማለት ነው። ቪዲዮን ያው ከመጀመራችሁ በፊት ላይክ አድርጉ፣ ሰብስክራይብ አድርጉ። ለዩቲዩብ ቻናሉ ደግሞ አዲስ ከሆናችሁ የደወል ምልክቷን ነክታችሁ እንደዚህ አይነት አሪፍ መረጃ ወደ እናንተ ቀድሞ እንዲደርሳችሁ ይሆናል ማለት ነው። ጥያቄ አስተያየት ካላችሁ ደግሞ በኮሜንት መጠየቅ ትችላላችሁ። በግል እኔንም ማናገር የምትፈልጉ ከሆነ ደግሞ ባዮ ላይ የቴሌግራም ዲስክሪፕሽን ስላለ ገብታችሁ በሱ እኔም ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ስገባ በመጀመሪያ ከሀገር ስትወጡ ምን አይነት እቃዎችን ይዛችሁ መውጣት ትችላላችሁ የሚለውን ስነግራችሁ ከሀገር በምንወጣ ሰዓት ላይ አንደኛ የሻንጣ ብዛት አለ። ትኬት ስንቆርጠው 32 ኪሎ ሁለት ሻንጣ ይዛችሁ መሄድ ትችላላችሁ። ስትመለሱ ሁለት ሻንጣ ይዛችሁ መመለስ ትችላላችሁ። ፎሎሚ ደግሞ ከ7 ኪሎ እስከ 10 ኪሎ ይዛችሁ መውጣት ትችላላችሁ። ይሄንን የምትወስኑት ትኬት በምቆርጡ ሰዓት ላይ ነው። አንዳንድ ጊዜ ላይ ዱባይ ላይ አሁን በምትሄዱ ሰዓት ላይ ወደዛ ሀገር ስትሄዱ እዛ ሀገር ሄዳችሁ የምትቀሩ ከሆነ ምንም ሻንጣ ከሌላችሁ ሻንጣውን ስትቀንሱ ወይም ደግሞ 32 ኪሎ ሁለት እንዲሁም ደግሞ ፎሎሚ አንድ ያንን ይዛችሁ የምትሄዱትን የሰው እቃ ወይም እዛ ሀገር የሚጠቀም ሰው ካለ ይዛችሁ የምትሄዱ ከሆነ ብር የምታገኙ ይሆናል። ነገር ግን እኔ ብቻዬን ነው የሚሄደው የምትሉ ከሆነ የፎሎሚ እና የእናንተን ብቻ ትኬት ቆርጣችሁ የሁለቱን 32 ኪሎን ይዛችሁ ስለማትሄዱ ዋጋ መቀነስ ትችላላችሁ ማለት ነው። አብዛኞቻችሁ ይሄንን ነገር አታውቁም። ሻንጣ በተዋችሁ ወይም ደግሞ ትኬት ስቆርጡ ሻንጣ የለኝም ካላችሁ የሻንጣውን ዋጋ ለእናንተ ትኬት ይቀነስላችኋል ማለት ነው። ነገር ግን ከዛ ወደዚህ ስትሄዱ ከዚህም ወደዛ ስትሄዱ የሰውን እቃ ይዛችሁ የምትሄዱ ከሆነ በሻንጣው ልክ ጉምሩክ ላይ ማለፍ የሚችሉ እቃዎችን ይዛችሁ ከሄዳችሁ ማሳለፍ ትችላላችሁ ማለት ነው። ከኢትዮጵያ ወደ ውጭ ሀገር ስትወጡ አብዛኛውን ይዛችሁ ማለፍ የማትችሉት እንደ ጠቅላላው እዛ ሀገር ሄደው ሊበቅሉ የሚችሉ ነገሮችን ይዛችሁ መሄድ አትችሉም። በተለይ ደግሞ አሁን ላይ ኮረሪማ ወደ ኢትዮጵያ ከኢትዮጵያ ውጪ ይዛችሁ መሄድ የምትችሉት ተፈጭቶ ወይም ደግሞ ዱቄቱን ነው እንጂ እንደዚሁ ከነ አንጓው የኮረሪማ ቅመምን ይዛችሁ መሄድ አትችሉም ማለት ነው። ብዙ ጊዜ ላይ ኤርፖርት ላይ ይያዛሉ። እንደዚህ አይነት የተለያዩ ቅመማ ቅመም የሚሆኑ እንዲሁም ደግሞ ለመድኃኒትነት የሚሆኑ እዛ ሀገር ሄደው ሊበቅሉ የሚችሉ ተክሎችን ወይም ቅመሞችን መውሰድ አትችሉም ማለት ነው። ከዛ በስተቀር ወደዛ ሀገር ስትገቡ ከኢትዮጵያ ይዛችሁ መውጣት የምትችሉት ሌላ እቃ የለም። ነገር ግን የምትሄዱበት ሀገር ቀረጥ ማያስከፍል ወይም ደግሞ ጉምሩክ ላይ ቀረጥ የሌለው ሀገር ከሆነ በሻንጣው ልክ የፈለጋችሁትን ይዛችሁ መሄድ ትችላላችሁ ማለት ነው። በመቀጠል ደግሞ ወደ ሀገር ውስጥ ስንገባስ ምን አይነት እቃ ይዘን መግባት እንችላለን ለሚለው በሁለት አይነት መንገድ አለ። አንደኛ በኤርፖርት በኩል ስትገቡ፣ ሁለተኛ ደግሞ በመኪና ስትገቡ አለ። በመኪና ስትገቡ እንደ ሀገሩ ወይም ደግሞ እንደ ድንበሩ ይለያያል። በድሬዳዋ ከጅቡቲ ስትገቡ አለ፣ በሶማሌላንድ በሶማሌ በኩል ስትገቡ አለ፣ እንዲሁም ደግሞ በሞያሌ በኬንያ በኩል ስትገቡ አለ። ነገር ግን እኔ አሁን ላይ ነጋዴዎች በብዛት የሚያስገቡበትን የጅቡቲውንና የኬንያውን የሞያሌውን ለእናንተ
እነግራችኋለሁ ማለት ነው። ስልክ ብዛት በመኪና የምትመጡ ከሆነ ከ3 እስከ 4 ባለው ይዛችሁ መግባት ትችላላችሁ። ከዛ ባይበልጥ ይሻላል። ነገር ግን ብዙ ነጋዴዎች ይገቡና መኪና ውስጥ አድለው አንዳንድ አድርገው የሚያሳልፉ አሉ። እንደ ግል ግን ለአንድ ሰው የሚፈቀደው ከ3 በላይ ስልክ አይፈቀድም በመኪና። እንዲሁም ደግሞ በመኪና ስገቡ በተለይ በሞያሌ በኩል የምገቡ ከሆነ ቦንዳ ልብሶችና ቦንዳ ጫማዎችን ብዛት የምትይዙ ከሆነ ይወረስባችኋል። እሱ የራሱ የነጋዴዎች መንገድ አለው። እንደ ግለሰብ ግን የምታሳልፉ ከሆነ አንድ ሰው ከ3 ጫማ በላይ ይዞ ማለፍ አይችልም። ልብስም እንደዛው ለአንድ ሰው ይበቃል ተብሎ የታሰበውን ብቻ ነው ማሳለፍ የሚችለው። ላፕቶፕ አንድ ማሳለፍ ይችላል። እንዲሁም ደግሞ ታብሌት አንድ ማሳለፍ ይችላል በመኪና ሲገባ ማለት ነው። ስለዚህ ለንግድ የምትሄዱ ከሆነ ከነጋዴዎች ጋር ተመካክራችሁ እነሱ የሚያስገቡበትን መንገድ አውቃችሁ ብትጀምሩ እላለሁ ማለት ነው። እንደ ግለሰብ ግን በባስ ከ3 በላይ ስልክ አይፈቀድም። እንዲሁም ከአንድ በላይ ላፕቶፕ እና ከአንድ በላይ ታብሌት አይፈቀድም ማለት ነው። አሁን በቀጣይነትና ሁላችሁም አብዛኞቻችሁ ደግሞ በተለይ ዱባይ ሄዳችሁ ንግድ ልጀምሩ ካላችሁ በኋላ እዛ ሄዳችሁ ሻንጣ ሲሰጣችሁ ምን ይዛችሁ ማለፍ እንዳለባችሁ የጠየቃችሁኝ በጣም ብዙ ሰዎች አላችሁ። ከዱባይ ብቻ አይደለም ይህ ከጠቅላላ ከየትኛውም ሀገር ከሀገር ውጭ ሆኖ በኢትዮጵያ በኤርፖርት በኩል ስገቡ ከዚህ በላይ እቃ ይዛችሁ መግባት አትችሉም ማለት ነው። አሁን በዝርዝር ስመጣላችሁ በመጀመሪያ ላፕቶፕ ነው። ላፕቶፕ ኢትዮጵያ ጉምሩክ ላይ ወይም ደግሞ ኤርፖርት ላይ ስትገቡ ኢትዮጵያ ከደረሳችሁ በኋላ የምትጠየቁት በትኬታችሁ ልክ ነው ላፕቶፕ መያዝ የምትችሉት። ይህንን መረጃ እኔም በቅርቡ ነው ያወቅኩት። ከዚህ በፊት አንድ ሰው አንድ ላፕቶፕ ብቻ ነው ይዞ ማለፍ የሚችለው ብዬ ነው ብዙ ቪዲዮዎችን የሰራሁት የነበረው። ነገር ግን አንድ እህቴ ከዱባይ የዱባይ ነዋሪ ነበረች እና ልጆች አሏት እዛ። ወደ ኢትዮጵያ በምገባ ሰዓት ላይ 4 ላፕቶፕን ይዛ ገባች። እንዴት እንደገባችና ስትሸጠው እኛ የምናውቀው ቦታ እኛ የምናስረክብበት ቦታ ነበር ያስረከበችውና እንዴት ነው 4 ላፕቶፕ ያሳለፍሽው ብዬ በጠየኳት ሰዓት ላይ እኔ የመሰለኝ የነበረው ገዝታው ለ4 ሰው ሰጥታ ለሚያመጡላት ከፍላ ነበረ። ነገር ግን እንደዛ አይደለም። ኤርፖርት ላይ በምትደርሱ ሰዓት ላይ ትኬት የምቆርጡት ወይም ደግሞ ልጆች ካላችሁ 3 ልጆች 4 ልጆች ያላቸው ልጆች አሉ። ዱባይ የሚኖሩ የተለያዩ ከኢትዮጵያ ውጭ የሚኖሩ ሰዎች አሉ። ስለዚህ አንድ ትኬት አንድ ሰው ራሷን ወክላ አንድ ላፕቶፕ መያዝ ትችላለች። ልጅ ካላት ደግሞ ከ8 ዓመት እስከ 18 ዓመት ባለው አንደር ኤጅ የሆኑት ከ18 ዓመት በታች ከታች ደግሞ ከ8 ዓመት በላይ የሆነ ልጅ ለራሱ አንድ ላፕቶፕ የመያዝ መብት አለው ማለት ነው። ስለዚህ 3 ልጅ ካላት 3 ላፕቶፕ ይዛ በልጆቿ ማሳለፍ ትችላለች። ነገር ግን እዚህ ጋር ማወቅ ያለባችሁ 2-3ቱ ላፕቶፖች አሮጌ ሆነው 1-2ቱ አዲስ መሆን አይችልም። በጠቅላላ የሚጠቀሙበት ወይም ደግሞ ልጆቹ እየተጠቀሙበት ያለ ላፕቶፕ መሆን አለበት። ወይም ደግሞ እነሱ ባይጠቀሙበትም ዩዝድ ላፕቶፖች መሆን አለባቸው። ነገር ግን ጉምሩክ ላይ በሚደርስ ሰዓት ላይ አንድ ህፃን ልጅ ወይም ደግሞ ከ8 እስከ 18 ዓመት ያለ ልጅ የሱ ላፕቶፕ ነው ብላ አንድ ላፕቶፕ ማሳለፍ ትችላለች። በራሷ ስም አንድ ላፕቶፕ፣ ሌላ ልጅ ካላትም በዛ ልጅ ስም 3 እስከ 4 ላፕቶፕ ድረስ ማሳለፍ ትችላለች። እንደ ግለሰብ ግን አንድ ሰው እኔ ብቻዬን ብሄድ ማሳለፍ የምችለው አንድ ላፕቶፕ ብቻ ነው ማለት ነው። ከዛ በላይ ከሄዳችሁ ቀጥታ ወደ ቀረጥ የምትገቡ ይሆናል ማለት ነው። በሁለተኝነት ደግሞ ታብሌት ነው። ታብሌት አንድ ሰው አንድ ብቻ ነው የሚፈቀደው። እሱም ልጆች ካላቸው በልጆቻቸው 3-4 ይዘው መግባት ይችላሉ። ነገር ግን ለግል ለትራቭል ለቱሪስት እንዲሁም ደግሞ ለሕክምና በተለያየ መንገድ ወደ ውጭ ሀገር ለሚሄድ ሰው ሲመለስ አንድ ታብሌት በላይ ይዞ መግባት አይችልም። ከዛ በላይ ይዞ ከተገኘ ቀረጥ ውስጥ የሚገባ ይሆናል ማለት ነው። በሶስተኝነት ደግሞ ለእናንተ ለንግድም የሚሆኑ እቃዎችን ነው በዚህ መሀል ላይ እየነገርኳችሁ ያለሁት። እንዲሁም ደግሞ ከቀረጥ ነፃ ማስገባት የምችሉትን ስለሆነ የፀጉር መቁረጫ በተለይ ከቻይና $1 በታች 90 ሳንቲም ወይም ደግሞ 0.90 ዶላር የሚሸጡ የፀጉር ቶንዶሶች አሉ፣ ቅርጽ ማውጫዎች አሉ። እነሱን ከዛ ሀገር ይዘው መጥተው እዚህ ሀገር የሚሸጡ ብዙ ልጆች አሉ። ነገር ግን እሱም ከአንድ በላይ ይዛችሁ መግባት አትችሉም። አንድ ግን ይዛችሁ የፀጉር መቁረጫ መግባት ትችላላችሁ ማለት ነው። በአራተኝነትና ደግሞ ወሳኝ የሆነው የሴቶች ፀጉር መተኮሻ ነው። ሎኪ የሚባል መተኮሻ አለ መርካቶ ላይ አሁን ከ35,000 እስከ 50,000 ድረስ የሚሸጥ ሎኪ የፀጉር መተኮሻ አለ ማለት ነው። እሱም ውጭ ሀገር ላይ በጣም ርካሽ ነው። በተለይ ዱባይ ላይ በጣም ርካሽ ነው። እሱንም ይዛችሁ ብትመጡ አንድ ማሳለፍ ትችላላችሁ።
በተለይ ደግሞ ሴቶች ብትሆኑ ይሄንን ነገር የማሳለፍ እድላችሁ በጣም ከፍተኛ ነው። ካልሆነ እንኳን አንድ ወንድ ለባለቤቴ፣ ለልጄ፣ ለእናቴ፣ ለቤተሰብ ብሎ አንድ የፀጉር መተኮሻ ማሳለፍ ይችላል ማለት ነው። በአምስተኝነት የፀጉር ማድረቂያ ፋን ነው። እሱም አንድ ፍሬ ይፈቀዳል። ከውጭ ሀገር በጣም ርካሽ ነው፣ ይዛችሁት ብታመጡት እዚህ ሀገር ላይ ይሸጣል። ነገር ግን ከአንድ በላይ ማሳለፍ አትችሉም ማለት ነው። ከዚሁ ጋር በተያያዘ የፀጉር እቃዎችን እንዳሉ ሆኖ በመጨረሻ የፀጉር ሂውማን ሄር የብዙዎቻችሁ ጥያቄ ነው። በተለይ እዛ ቪዲዮ ላይ ገብታችሁ ብታዩት ሂውማን ሄር እስከ ስንት ይፈቀዳል? በጣም ብዙ ሰው ጠይቆኛል። ሂውማን ሄር ከሁለት በላይ ማሳለፍ አትችሉም። ሌጋል ሆኖ ሁለት ሂውማን ሄር ማሳለፍ ትችላላችሁ። ሴቶች ከሆናችሁ ሶስትም አራትም ሊፈቀድ ይችላል። ነገር ግን ወንድ ሆኖ ሂውማን ሄር ለንግድ ነው ብለው ነው የሚያስቡት። እናንተ ለምናችሁ ነው ከተባለ ለቤተሰብ ብላችሁ እስከ ሁለት ድረስ ሂውማን ሄር ማሳለፍ ትችላላችሁ። ከሁለት በላይ ከሆነ ግን ምንም ብትሏቸው አይሰሟችሁም። ለንግድ ነው ብለው ቀጥታ ወደ ቀረጥ የሚያስገቧችሁ ይሆናል። ስለዚህ ሂውማን ሄር ሁለት ማሳለፍ ትችላላችሁ በሌጋል ማለት ነው። ከዛ በመቀጠል እንደ ሰባተኝነት ደግሞ ይህም የብዙዎቻችሁ ጥያቄ ነው፣ ሽቶ ምን ያህል ማሳለፍ እንችላለን? ስንት ሽቶ ከውጭ ሀገር ወደ ኢትዮጵያ ይዘን መግባት እንችላለን የሚል ጥያቄ አለ። ሽቶ ወደ ሀገር ውስጥ በምታስገቡ ሰዓት ላይ 500 ኤምኤል ሽቶ ማስገባት ትችላላችሁ፣ ምንም አይነት ቀረጥ ሳከፍሉ ማለት ነው። ይህ ማለት አንድ ሽቶ 100 ኤምኤል ወይም ደግሞ 200 ኤምኤል ከሆነ 200 ኤምኤል ከሆነ ሁለት ሽቶ ይዛችሁ መግባት ትችላላችሁ። 200 ኤምኤል የሆነ 100 ከሆነ ደግሞ እስከ 5 ድረስ ይዛችሁ መግባት ትችላላችሁ ማለት ነው። እዚህ ጋር ግን እንደኔ ሰጀስት ሳደርጋችሁ 2-3 ሻንጣ ካላችሁ በተለይ ደግሞ ፎሎሚ ውስጥ ሽቶ ማስገባት አትችሉም። ከ100 ኤምኤል በላይ ከሆነ ቀጥታ ኤርፖርት ላይ ሊወሰድባችሁ ይችላል። ስለዚህ ትልልቅ ሻንጣ ካላችሁ አንድ ውስጥ 3 አንድ ውስጥ 2 ብታረጉ አሪፍ ነው። አንድ ላይ 5-6 አንድ ላይ እቃ በምታረጉ ሰዓት ላይ ብዛት መስሎ ስለሚታያቸው ወደ ቀረጥ ሊያስገባችሁ ይችላል። ስለዚህ 500 ኤምኤል ሽቶ ግን ወደ ኢትዮጵያ ውስጥ ያለ ምንም ቀረጥ ማስገባት ትችላላችሁ ማለት ነው። ወደ ኤሌክትሮኒክሱ ስመለስላችሁ ደግሞ ራውተር እና ፓወር ባንክም እንደዛው ሁለት ይዛችሁ መግባት ትችላላችሁ። አራቱን አንድ ላይ አድርጋችሁ ከሆነ እሱም እንደዛው ቀረጡ ሊያስገባችሁ ይችላል። ሁለቱን አንድ ቦርሳ ውስጥ ብታረጉ ግን ለአንድ ሰው ለግል መጠቀሚያ ተብሎ ስለሚታሰብ ፓወር ባንክ ሁለት ይዛችሁ መግባት ትችላላችሁ። እንዲሁም ደግሞ የዋይፋይ ራውተርም ሁለት ፍሬ ይዛችሁ መግባት ትችላላችሁ ማለት ነው። ደግሞ በዘጠነኝነት የሁላችሁም ጥያቄ ልብስና ጫማ ነው። እነኚህ እስካሁን ድረስ ያነሳውላችሁ የብዙዎቻችሁ ጥያቄዎች የሆኑትና እዚህ ሀገር ሲመጡ ደግሞ የሚሸጡ የሚችሉ እቃዎች እንዲሁም ደግሞ ከጉምሩክ ነፃ እናንተ ማስገባት በቀላሉ የምትችሉትን እቃዎች ናቸው። ልብስና ጫማ በዘጠነኝነት አለ። ልብስና ጫማ እንዴት ነው? ምን ያህል ነው ይዘን መግባት የምንችለው? 32 ኪሎ ሁለት አለ። ሁለቱንም 32 ኪሎ ልብስ ይዘን ብንመጣ ያልፍልናል ወይ? የብዙዎቻችሁ ጥያቄ ነው። ይሄንንም ስመልስላችሁ 32 ኪሎ ሁለት ሙሉ ልብስ ይዛችሁ ብትመጡ ጉምሩክ ላይ ነጋዴ ናችሁ ተብሎ ነው ቀጥታ የሚታሰበው። ስለዚህ ለአንድ ሰው የሚፈቀደው በሌጋል ለአንድ ሰው ለግል መጠቀሚያ ይሆናል ተብሎ የሚታሰብ ቢያንስ ያ ሰው ዱባይ ሄዶ 7 ቀን ቆይቶ ቢመጣ ከሶስት ጫማ በላይ አያስቡም። 3 ጫማ እንዲሁም ደግሞ 3 ሱሪ በቃ በአንድ ሰው የግል መጠቀሚያ ሊሆን ይችላል ተብሎ የሚታሰብ ነው የሚፈቀደው ማለት ነው። ነገር ግን ይህ የልብስና የጫማ ለአንድ ሰው በሚበቃው መጠን ተብሎ የታሰበው ለምንድን ነው? አንድ ሰው ከአንድ ሀገር ላይ ሄዶ ቻይና ሊሆን ይችላል፣ ዱባይ ሊሆን ይችላል ከአንድ ዓመት በላይ ቆይቶ በሚመጣ ሰዓት ላይ ልብስ ላይ ብዙ ፎከስ አይደረግም። ነገር ግን ከአንድ ዓመት በታች በተለይ ተመላላሽ ነጋዴዎች በ3 ቀን በ4 ቀን እየሄዱ እየተመላለሱ ዱባይ በወር 3 በወር 2 የሚሄድ ሰው ይሄንን እቃ 32 ኪሎ ሙሉ ልብስ ይዞ በሚመጣ ሰዓት ላይ ጉምሩክ ላይ ብዛት ልብስ ስለያዝክ ተብሎ ቀረጥ ሊገባ ይችላል ማለት ነው። እዚህ ጋር የብዙዎች ጥያቄ ሊሆን የሚችለው እኔ አሳልፌያለሁ እኔ አላሳለፍኩም። ይህ ብዙ በተለይ ቲክቶክ እና ፌስቡክ ላይ ቪዲዮ ፖስት በማድረግ ሰዓት ላይ ያሳለፈ ሰው እኔ እኮ አልፎልኛል ዝም ብለህ ነው የምታወራው፣ አንዳንዱ ደግሞ አይ እኔ ቀረጥ ገብቻለሁ ይላል። አንዳንዴ እድል አለ፣ ዝም የምትባሉ ታይም አለ። 3-4 ስልክ ይዛችሁም ዝም ልትባሉ ትችላላችሁ። 2 ላፕቶፕ ይዛችሁ አንዳንዴ ዝም ልትባሉ ትችላላችሁ። ያ ማለት እናንተ ዝም ስለተባላችሁ ሌጋል ሆኖ ሌላ ሰው ማምጣት ይችላል ማለት አይደለም። ስለዚህ አንድ ሰው ልብስ ይዞ መምጣት የሚችለው ለአንድ ሰው ሊሆን ይችላል ተብሎ የሚታሰበውን ነው። ወንድ ሆኖ የወንድ ዕቃ ይዞ የሴትም ዕቃ መያዝ ይችላል። ነገር ግን የሴት ዕቃ ብዛት መያዝ አይችልም ማለት ወንድ ሆኖ ለሴት ለባለቤቱ ለልጆቹ አንዳንድ ዕቃዎችን ይዞ መግባት ይችላል ማለት ነው። ነገር ግን
ብዛት የሆነ ማለት ከ8 በላይ ከ6 በላይ ጫማ እንዲሁም ደግሞ ከ10 በላይ ሱሪዎችን ወይም 6-7 ሱሪዎችን ተመሳሳይ አይነት ተመሳሳይ ቁጥር ይዞ ከመጣ ያ እዛ ጋር ጥያቄ ላይ ያስገባዋል። በተለይ ደግሞ እንደታሸጉ አዳዲሶች ከሆኑ በቃ ቀጥታ ለንግድ ነው ተብሎ ስለሚታሰብ እዛ ጋር ይያዛል ማለት ነው። በተለይ ደግሞ ጫማ በምትይዙ ሰዓት ላይ በጣም ብዙ ስህተት የሚሰራው አንድ አይነት ጫማ ለምሳሌ ብዬ ወይ አንድ ናይክ ወይ አንድ ኦል ስታር ልበላችሁ። ያ ኦል ስታር 37 ቁጥር 38 ቁጥር 39 ቁጥር አንድ አይነት ጫማ ከያዛችሁ ቀጥታ እናንተ ነጋዴ እንደሆናችሁ ያውቃሉ። ለምሳሌ ነው ኦል ስታር ያልኳችሁ። ሌላም ጫማ ቢሆን የተለያየ ጫማ እንዲሁም ደግሞ ቁጥሩ የወንድ ከሆነ ተመሳሳይ ብታረጉት ተመራጭ ነው። የሴት ከሆነ ደግሞ አንድ ማለት ሌላ 36 ቁጥር አንድ ብገዙ 39 ቁጥር ወይ 40 ቁጥር አንድ ብገዙ ለባለቤቴ ነው ለልጄ ነው ብትሉ ማለፍ ትችላላችሁ። ግን መደዳውን የሆነ አንድ አይነት ጫማ ከያዛችሁ ቀጥታ ነጋዴ ተብላችሁ ስለምትታሰቡ እንደዚህ አይነት እርምጃዎችን ባትወስዱ ብዬ እላችኋለሁ ማለት ነው። በአስረኝነትና ደግሞ ይሄም የብዙዎቻችሁ ጥያቄ የሆነ በኤርፖርት በምንገባ ሰዓት ላይ ስንት ስልክ ይዘን መግባት እንችላለን? የአብዛኞቻችሁ ጥያቄ ነው። ሌጋል የሆነው ትክክለኛው 2 ስልክ ብቻ ነው። ከ2 ስልክ በላይ ይዛችሁ ምገቡ ከሆነ እንዲሁም ሌላ እቃ ብዛት የያዛችሁ ከሆነ ቀረጥ ላይ ከሁለቱ ስልክ ውጪ ያለው እንደ ንግድ ተብሎ ቀረጥ ይታሰብባችኋል ማለት ነው። ስለዚህ 2 ስልክ ነው የሚፈቀደው። ግን ብዙዎቹ 4-5 ይዘው ያሳልፋሉ። እኔም እንደ ግሌ 4 ስልክ ድረስ በአንድ በረራ ይዤ ገብቼ አውቃለሁ። ነገር ግን ሌላው እቃ ቀረጥ ላይ ስላልገባብኝ ይሄንን ቼክ ብዙም አላደረጉትም። ብዙ እቃ ግን ቼክ የሚደረግባችሁ ወይም ቀረጥ የሚያስገባችሁ ከሆነ ከ2 በላይ ስልክ ይዛችሁ ባትገቡ እላለሁ ማለት ነው። ምርጥ 10 ያልኳቸው እቃዎች እነኚህ ናቸው ማለት ነው። እንደ ቲፕ ደግሞ አንድ የምጨምርላችሁ አለ። እሱም ካሜራ ነው። ካሜራ በጣም ያዋጣል ስላችሁ ዱባይ ላይም በተለይ ቻይና የሄዳችሁ ሰዎች ካሜራ አመጣችሁ እዚህ ከእጥፍ በላይ ማትረፍ ትችላላችሁ። ነገር ግን ወደ ኢትዮጵያ አንድ ሰው አንድ ካሜራ በላይ ይዞ ማለፍ አይችልም። አንድ ካሜራ ብቻ ነው። እዚህም ላይ ደግሞ እንደ ቲፕ የምሰጣችሁ DJI ኦስሞ ካሜራ አለች። ሰልፊም እንዲሁም ሆሪዞንታልም ለዩቲዩብም ለቲክቶክ የምቀርጹባት ሚኒ DJI ካሜራ አለች። እሱ በጣም ይሸጣል። ነገር ግን ብዙ ሰዎች እየተበሉ ያሉት እሷን ይይዙና ከዛ ደግሞ ኖርማል ትልቁን ካሜራ አንድ ይይዛሉ። ጉምሩክ ላይ በሚደርሱ ሰዓት ላይ 2 ካሜራ ሁለቱም ቀጥታ ጉምሩክ ቀረጥ ላይ ነው የሚገባባችሁ። ስለዚህ ካሜራ በምትይዙ ሰዓት አንድ ካሜራ ከነ ሙሉ አክሰሰሪው ያለምንም ቀረጥ ማሳለፍ ትችላላችሁ። እሱም አሪፍ ነው። እዚህ ሀገር ላይ ባሪፍ ይሸጥላችኋል። ለራሳችሁ መጠቀሚያ ከሆነ አንድ ካሜራ ይዛችሁ ማለፍ ትችላላችሁ ማለት ነው። ውድ የፒኬቲቭ ተከታታዮቼ በመኪናም እንዲሁም ደግሞ በአይሮፕላንም ስትገቡ ያሉት ማሳለፍ የምትችሉት በአሁን ሰዓት ላይ ይሄን ያህል እቃ ነው ማለት ነው። ሌላ ጥያቄ አስተያየት ካላችሁ በኮሜንት ብትጠይቁኝ የምመልስላችሁ ይሆናል። በቀጣይ ደግሞ በካርጎ ምን ያህል ያለ ቀረጥ እንዲሁም ደግሞ በቀረጥ ምን ያህል መግባት እንደሚችል ያለውን ይዤላችሁ እመጣለሁ። በካርጎ ያለ ቀረጥ ማስገባት እንችላለን እንዴ? የብዙዎቻችሁም ጥያቄ ነው። ይህንንም መስማት ወይም ደግሞ ማወቅ የምትፈልጉ ካላችሁ በኮሜንት ጠይቁኝ የምመልስላችሁ ይሆናል። ላይክ፣ ሰብስክራይብ አድርጉ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። ሰብስክራይብ አድርጉ። አዲስ ከሆናችሁ የደወል ምልክቱን ንኩ። ይመቻችሁ።